እሱ ለካ የመጨረሻ ደረጃ ላይ ስለደረሰ ለመዳን እኮ ካሉት በጣም በቃ አዝያለሁ። ምንም ቢሆን እኮ ብዙ ነገር አሳልፈናል። ወንድሜ ማለት እኮ የጓደኛን ጠግ እኮ አሳይቶኝ። ልዑል በቃ አሁን ማድረግ ያለብን እንረጋጋ፣ ለቤተሰቦቹ የሚደውልላቸው፣ ከዛ በኋላ ያለውን ነገር እናስተካክል። ጉድ ሳንሆን ስለዚህ አይሆን ማነው አቤት ተሳስተሽ ነው እንዴ? አልተሳሳትኩም። ሲጀመር ማንነቴን የምታውቁ ኖሮ ድሮ ነበር ማለት ሰላም ውድ ቤተሰቦች እንደምን ናችሁ? እኛ አለን። እንግዲህ ዛሬ አመጣጣችን ከብዷል። ያለንበት ሁሉ እንደዚህ ይሆናል ብለን ማናስበው ነገር ሁሉ ነው የገጠመን። እኔ ናቲ እንደዚህ ይሆናል ብዬ አስቤ አላውቅም። እኔ ግራ ገብቶኛል። በእኔ ምክንያት እንደዚሁ ናቲ አንድ ቀን እኔ በቃ ስለ ዶክተሩም እኮ ብሎናል። በእርግጥ ቤተሰቦች ከዚህ በፊት ሰምታችኋል ሁላችሁም እና ከዚህ በፊት በቃ 5 ቀን ነው የሚቆየው ያሉት ቀናቶች 5 ነው ምናምን ብሎን ነበር። ግን እኛ በቃ እንደ ቁም ነገር አልወሰድነው። ብዙ ነገር ለመሞከር ፈልገን ነበር። ግን ያው እናንተም አይታችኋል ወንዝ ዳር እየሄድን ጸበል ለመግባት ነገር ሲያደርግ እስከዛሬ በቃ የሚፈጥራቸው ነገሮች ሲያደርግ ምናምን በቃ ወዳለም እንደዚህ እንደሚያደርገው አሁን የተረዳሁት እሱ ለካ የመጨረሻ ደረጃ ላይ ስለደረሰ ለመዳን እኮ ካሉት እኔ በጣም በቃ አዝያለሁ። በጣም ተሰምቶኛል። ግን አሁንም ቢሆን እኔ እንጃ ብቻ እኔ በቃ አሁንም ቢሆን የቻልኩትን ማድረግ እፈልጋለሁ። ሰሞኑንም እኮ ይዘድኝ ጥሩ ላይ አልነበረም። እኛ ቤት ሲመጣ ቤተሰቦች አይታችኋል የሚለቀቁትን ቪዲዮዎች። በቃ እኛ ቤት ነበር። ግን እኔ በጣም ስላመመው በቃ ከጎናችን እንዲሆን ፈልጌ ነበር። እዚህ ጋር እኛም ብቸኛ ስለሆነ ማለት ነው። በቃ ቢያንስ እኔ ጋር ትመጣላችሁ፣ እናንተም ልዑልም ይመጣል። እዛ እንድናስታመመው ፈልጌ ነበር። ግን ቤተሰቦች በቃ ያለው ነገር አሁን ላይ ደስ አይልም፣ ልክ አይደለም። በቃ ናቲ እያበቃለት ነው። ቤተሰቦች እኔ አሁን እዚህ ጋር የተሸወደው ነገር ቢኖር አንተ ቤት ስታቆዩ ይሄን ያክል ጊዜ የሆነ መፍትሄ እንኳን መፈለግ ነበረ። እሱ የሚድንበት መንገድ እንጂ ቤት ውስጥ ዝም ብለን አስቀምጠን እሱን ለማስታመም እንደዛ ማድረግ አልነበረም። ሞክረን እኮ አይደለም ሞክረናል። እሱማ ሆስፒታል ሞክረናል ድረስ ግን በጣም እኔ እንጃ ጸበል ራሱ ሳይቀር ሞክረናል። ምንም እንዲሆን አልፈልግም። በቃ በእኔ ምክንያት እኮ ነው አይደል እንደዚህ እየሆነ ያለው። በእናቴ ምክንያት እኮ ነው እንደዚህ እየሆነ ያለው። ጓደኛዬ ምንም እንዲሆንብኝ አልፈልግም። ቤተሰቦቹ ሳይሆን ይሄን ነገር ያዝናሉ። በጣም ከባድ ነገር ነው። ደግሞ ይሄ ነገር የሆነው ደግሞ በቃ አንተ ጋር ነገሩ ይያዛል ምናምን ነገር። አሁን ይኸውልህ ልዑል በቃ ማድረግ ያለብን ነገር ይሄ ልጅ እዚህ ብቻውን ነው ያለው። ለቤተሰቦች ደውለን መናገር አለብን። በቃ ሊሞት ነው ማለት አለብን። እነሱ እኮ ሲል በቃ ደክሟል እኮ። አይ መጀመሪያ እስከምንችለው አቅም ድረስ እንሞክር ያለውን ነገር። ለምን መሰለህ እዚህ ጋር ምን አለ መሰለህ ሳለ ቤተሰቦቹ ይሄ ነገር ካወቁ የሚፈጠረውን ነገር እሰብት እዚህ አይደሉም ያሉት። እጅ ያለበት ከዚህ ነገር ላይ ገባሻ? እዚህ አይደሉም ያሉት። እዚህ አይደሉም ባይኖሩም ለነሱ ማሳወቅ አያስፈልግም። ለምን መሰለህ ሳለ እሱን ለማዳን በምንችለው መንገድ ብንሄድ አልኩ ያስፈልጋል። አይ አይደለም እብቷል። ምንም ቢሆን እኮ ብዙ ነገር አሳልፈናል። ወንድሜ ማለት እኮ የጓደኛን ጠግ እኮ አሳይቶኛል። ልዑል በቃ አሁን ማድረግ ያለብን እንረጋጋ፣ ለቤተሰቦቹ የሚደውልላቸው፣ ከዛ በኋላ ያለውን ነገር እናስተካክል። ጉድ ሳንሆን ይሄ ልጅ ቤት ውስጥ ብቻውን ሞቶ እንዳይገኝ ለቤተሰቦቹ እንናገር። ይዘድን ይኸውልህ አሁን እኛ እንደ ትልቅ ሰው ማሰብ አለብን አይደል? ከዚህ በፊት 5 ቀን ነው የቀረው አለን። ሳምንት ሞላ፣ ከዛ በላይ እኮ አይደል? ዶክተሩ ከነገረን አይደለም ይሄ ልጅ እጃችን ላይ እንጣው ልዑል አይደለም። አንድ ባሰበት እዛ ወንዝ ሄዶ የቆፈረው አንድ አሁን በቃ ሊብስበትና የመጨረሻው ሊሆን የቻለው ያ ነው። ዶክተሩም እኮ ብሎናል። እሱ የደበቀው ነገር እኮ ያው በቃ ያው እዛኔ ራሱ ደብቆን አይተሃል እኮ። አሺ እኮ ነው መጥቶ ባይነግረን ኖሮ እኮ ይልሽ
በቃ ሞቶብን ነበር እጃችን ላይ ነበር እኮ የሚሞት ወታችን እኔ በእናትህ ናቲ የሆነ ነገር እንዲሆን አልፈልግም በእኔ ምክንያት እየተሰቃየ ነው አይደል እንዴ ከሁሉም ነገር መፍትሄ መፈለግ ይሻላል እኮ መፍትሄ ለቤተሰቦቹ እንናገር ያለውን ነገር እናስተካክል ይሞታል እጃችን ላይ ሳናክ ከሚሞት ነገሮችን አስተካክለን ቢሞት ይሻላል በቃ አምነንበታል ስለዚህ አሁን እኔ የምልህ ማለት ነው በቃ ሲጀመር አሁን ቤት ውስጥ ነው መተን ምን ይያር ቆይ ሳሚ ለቤተሰቦች እኮ ሲደውል እዚህ ጋር ቤተሰቦች ይደነግጣሉ ታው ይዘድኝ የሚሰማቸው ስሜት በጣም ከባድ ነው ሰማኝ ሳሚ በቃ እኔ መደወል አለብን መቃሉ እኔ እግራቸው እድሩቹንም እንኳን ተላልቅ ሰዎች እናውራ ያለው ሐኪሞቹም ያሉት ነገር በጣም ከብዷል አሁን ላይ ያለው ኤግዛክትሊ እሱ ያለው ነገር ልክ ነው ሳሚ ሰማኝ ይሄ ልጅ የሆነ ነገር ከመሆኑ በፊት ተላልቅ ሰዎች እናውራ ባካችሁ እሺ ሳሚ ይሄን ሀሳብ ተቀበለው እሱ ሀሳቡ በጣም አሳብ እኛም ቤተሰብ ጋር መደወል ያስፈልጋል እዚህ ጋር እሺ እኛ እስካሁን እንደቀል ወስደነው ነው ታውቃለህ ሁሉንም ነገር ስልኩን አሁን አምጣው እንዳትደውል ግን አልደውልም በቃ ብንገባ ይሻላል በቃ ነገር ሳሚ ተረጋጋ በእናትህ በእኔ ምክንያት እኮ ነው ይሄ ሁላ ነገር እኮ የተፈጠረ እኔ እንዲሆናል ብዬ አላሰብኩም እናቴ መሞቷ አይቀርም አሁን እዚህ ጋር እኮ ስሙ እዚህ ጋር የሆነ ነገር ከሆነ እናቴ መሞቷ አይቀርም ይኸው እዚህ ጋር እኮ ማለት ነው ስላለቀስን የሚፈጠር ነገር የለም ምንም ስላለቀስክ ሳሚ ወደ ፈጣሪ ነው ማለት መሞቷ አይቀርም ለፈጣሪ ነው ማልቀስ ያለብህ እዚህ ማልቀስ የለብህም ፈጣሪ ጋር ለፈጣሪ ጸሎት እያደረክ ማልቀስ ነው ያለብህ እንደዚህ ማልቀስ የለብህም አሁን ለተፈጠሩት ነገሮች በቃ ተፈጥረዋል አይደል ሳሚ እዚህ ጋር አይመለስም ስለዚህ አታልቅስ ሳሚ ተረጋጋ አንተ በመረጋጋት ሁሉ ነገር ግባ እናቴም እኮ መሞቷ ኧረ ሳሚ በአላህ ኧረ ተው በለው ልውል እስኪ አንተ ተነሳ እውነቱን እኮ ነው ጓደኛችን እኮ ነው እንግባ ሳሚ እሱንም ማሳዝነው እንዳታለቅሱበታችሁ ገብታችሁ አታልቅሱ ሀዘን ውስጥ እንዳታስገቡት አያስችለኝም እንዴት ነው የሚያስችለኝ ወንድሜ እኮ ነው ኧረ ልቀቀኝ በእናትህ ሁሌ እንትን እያለ እኮ ስሜታዊ በመሆን ምንም ነገር አይፈጠርም ሳሚ እሺ ነገር እናስተካክል አሁን ዘዲን በእናትህ ሁሌ ትረብሻለህ ይኖራል ኧረ በእናትህ ዘዲን እንደዚህ እየተዘናጋን ነው እዚህ ደረጃ የደረስን አትጩሽ ቆይ መብራቱ ጨለማ ነው ሳሚ መብራት የለም ጨለማ ነው ለዚሁ ሊደረስነው በዚህ ምክንያት ችላ በማለታችን ተውት በቃ አሁን እሱ እናንተ ቆይ ደህንነቱ ይቀድማል ወይስ ሌላ ወሬ ማውራት ሳሚ ሌላ ወሬ ለምን ታወራለህ ሳሚ ምን እያደረጋችሁ ነው ያላችሁ እናንተ እኔ በቃ ከፍቶኛል በጣም ነው የከፋኝ ለምን አይከፋንም ወንድማችን እኮ ምን ነው እኮ እናቴም እኮ መሞት አይቀርም እኮ ናቲ እንደዚህ ሆነ እኮ እናቴም እኮ ቀን ነው የምትፈልገው ቀን ነው ለፈጣሪ ጸሎት አድርጉ ምን ናችሁ ነው እናንተ ሰው ስለታመመ ማልቀስ እኮ ትርጉም የለውም ነሽ ቀን ነው ቆይ እንደዚህ አይነት ነገር ተገባ ነው ጸሎት አድርጉ ጸለይን እኮ ያልሞከርነው ነገር አለ ለእሱ አልቅሰህለት ለምንድን ነው እኛንስ ቆይ ማንሰማው ለእሱ አልቅሰህለት የሚድነው ነገር አለ የሚፈጠር ነገር አለ የለም አታልቅሱ እሱንም አታሳዝኑት በእናታችሁ አንተ ምንም አይደለም ታይ ኧረ በፈጣሪ ስም ናቲ በቃ ያለውን ነገር ይኸውላችሁ እናስተካክል ማውራት እንኳን እየከበደው አንተ ቁጭ ብለህ እና ናዚ ቁጭ ብለህ እሱ ጋር ይኸውልህ በአላ በቃ ሰዎቹ እንዴት ነው የሚመጡት ክፍለ ሀገር እኮ ነው ያሉት ልሁል በቃ ጊዜያችንን መጠቀም አለብን ይሄ ልጅ እያየነው እኮ የሆነ ነገር እኮ ከሆነ የሆነ ተጠያቂ ነው አሰባለኝ አንዴ ተቀበሉኛላችሁ ለምን ቤተሰቦቹ ጋር ሄደን ያለው ነገር በአካል መንገር ይሻላል በስልክ ከማውራት ሩቅ እኮ ናችሁ አንተ ያማል ቢሆንም ለጓደኛ መስዋዕትነት ከከፈልክ ቀስ አድርገህ ቤተሰቦቹን እዚህ ይዛችሁ ትመጣለህ ገባህ ሂደን
ተው እያለህ ነው። አንተ እኮ ነህ ሀሳብ የምታመጣው መጀመሪያ አይደለም አንተን ተው እያለህ ነው። ለብቻችን ነው አራግል እሱ ፊት አናወራም። እሱ ቤተሰቦቹ እንዲያውቁበት አይፈልግም ይሄን ነገር። ሳሚ ስማ አንተ አሁን ቅድም ያሰብከው ሀሳብ እኮ አሪፍ እኮ ነው፣ ግን ለቤተሰቦቹ ስልክ እንደውል እነሱ እኮ የሚሰማቸው ስሜት እስኪ ይሰቡ ስደውልስ ነገራቸው ስማኛ አስጨርሰኝ የምለው ይሄ ልጅ የሆነ ነገር ይሆንብናል። ቢያንስ እንደሱ አስጨርሱኝ መጀመሪያ። እኔ ያሰብኩት አብረን ሶስታችንም ሂደን ቤተሰቦቻቸውን ሳንነግራቸው እዚህ ይዘናቸው መተን እሱ ጋር በስነ ስርዓት አገናኝተን ይሻላል። ግን ዝም ብለህ ከነገርካቸው ግን የሞተባቸው ነገር ይሆንባቸው ይመስላቸው። ለዛም እኮ ጊዜ የለንም። ይሄ ልጅ አሁን ሐኪም ቤት ሄጄ ነበር። ምን የደበቀውን ነገር ካየው በኋላ ያሻ ያመጣው ነገር አለ አይደል? ሄጄ ሲጠይቅ ምን ነው እስካሁን ፈዘዛችሁ? 2 ቀን 3 ቀን ነው የሚቀረው አሉ። የቤተሰቦቹ ቤት ደግሞ ሳምንትም አይበቃም ለመድረስ። እንደዛ ከሚሆን ማለት ነው ይሁን ነገር ይላል። በቃ የቀሪውን እድሜውን በቃ ለምን ቤተክርስቲያን አንወስደውም? ሳሚ ለምን ደስቶ ሆነ? ተረጋጋ ሳሚ። ሳሚ ቀሪውን እድሜውን ቤተክርስቲያን እንሰደው፣ ጸበል ቦታ በቃ ያገኛን ጸበል እንሰደው። ምን ይሆንክ ነው ያለው ሳሚ? እሱ ለምን ያለቀስክ ታክፋለህ? ሳሚ እንዴት ነው የምንወስደው? እንደዚህ ሆኖ እንዴት ነው የምንወስደው? ሲያለቅስ እኮ ቁስሉን ይነካበታል። እንደዚህ ለምን እሱን ታሳዝነዋለህ ሳሚ? ኧረ ወይ ውጡ በቃ እናንተ እሺ አታልቅሱ። ምን ናችሁ ነው እንዴ? ምን ሳሚ አልቅሰ ምን ይፈጠራል? ተናገር። ምን ይፈጠራል? አልቅሰ በቃ ለቤተሰቡ እንድደውል ግን ፍቀድልኝ። በቃ እኔ አላለቅስም። እሺ አረ በእናትህ ታሟል እሱ። ተው እሱ ያዘነ ያለው ለቤተሰብ ምናምን አትበል ሳሚ። አምጣው ስልኩን። አይደውልም እያለን ይዘድኝ ያለውን ነገር ማስተካከል አለብን። ቤተሰብ ማስደንገጥ እድር ምናምን ማወቅ አለበት። እሱን እናሳውቃለን። እሺ ምንድነው ቤተሰቦቹ ይኸውልህ እድርም ካላቸው መስተካከል ያለበት ነገር መስተካከል አለበት። እና አሁን በስልክ ደውለህ ስነግራቸው ምን የሚሰማቸው? እስኪ ለራስህ አድርገህ አስብ ሳሚ። እንዴት ይከብዳል እኮ አውቃለሁ፣ ግን ቢያንስ መተው በቃ የልጃቸውን ነገር ማየት አለባቸው። እንዴ አንድ ነገር ከመሆኑ ኧረ የሆነ ነገር በል አንተ የሆነ ያልከውን ነገር እሺ በቃ እንደምንም ብለን ዋጋ ከፍለንም ቢሆን ጸበል እንውሰደው። በዚህ ስማማል። አዎ በዚህ ስማማል። ጸበል ሂድ በቃ አይደለም እንደሱ አይደለም። እኔ አልችልም። ይኸውልህ እንደዚህ ማድረግ ሳይንስ ማለት ነው። ለዚህ ይሄ ልጅ አይኔ እያየ ቤተሰቦቹን ሳያዩ ያለበትን ሁኔታ እንዲሞት አልፈልግም። አይሆንም። ቆይ ሁለታችሁ ማን ዝም በሉ እንዳትተዋው፣ ምንም አይነት ወሬ እንዳትተዋው። ቆይ ፍፄ ለቤተሰቦቹ እንዲነገር ትፈልጋለህ? አትፈልግም? እሱም አይፈልግም እንዴ? ማንኛውም ልጅ እኮ ቢሆን አይፈልግም እኮ። እኔ ግን እኔ ወደ ቤተ ክርስቲያን ሂድ። አይሆንም ሉል ያሉትን ነገሮች ለምን አይሆንም? እሺ እዚሁ ሞቶ ይገኝ። እሺ ቤተሰቡ ሳይውት ይገኙ። ኧረ ተው በእግዚአብሔር። ልጁን እኮ የመዳን ተስፋውን እኮ እየገደልከው ነው ያለው ሳሚ። ለምንድን ነው የማትሰሙኝ? ሳሚ ልጁን እኮ በጣም ሆነ እያጨናነቀው ነው። ተጨናንቋል ልጁ። ይኸው እንደምታየው እኔ በላል ተጨናነቅም። እኔ በእኔ ምክንያት እኮ እንደዚህ ነው። ለዛ ነው አንተ እንደዚህ የምትሆነው። ግን ደግሞ ቤተሰቦቹ ሲያውቁ አንተም ላይ እኮ ብዙ መዘዞች ይመጣብሃል። ከሞተ በኋላ ከሚሆን አሁን አይተውት ቢሆን ይሻላል። አይሞትም። ይኸውልህ ቢያንስ ማለት ነው የሆነ ነገር ይፈጥራሉ እነሱ። ማን የመጣው? ይኸውልህ ስማኝ ይዘድኝ። አረ ሰው መጣምስ? ማንም አልመጣም። ስማኝ ቤተሰቦቹ መጥተው የሆነ መፍትሄም ሊያመጡ ይችላሉ። ስለዚህ አይሆንም። ሰው መጣላ ማነው? ገቢ ማነው? ማን ተሆነ ይቻላል እንትና እሺ አቤት ተሳስተሽ ነው እንዴ? አልተሳሳትኩም። ማቲ ነው ነበር አንዴ ተነሳች። ማነሽ? ይቻለው ነው። አረ ማነሽ ግን? ማቲ እጁን ያራማል። በዛኛው ችግር የለም። በዛኛው ናቲ ማነሽ? ቆይ እናቱ ናቲ ደክሞታል። እያወራ አይደለም ደክሟል። ናቲ ምንድን ነች ይቺ ልጅ? ቆይ ማነች?
ስለማንነቴ ከምጠይቃችሁ በፊት እናንተ እዚህ ምን ታረጋላችሁ? ጭራሽ ምን ታረጋላችሁ? ማናት? ጓደኞች እኮ ነን። አንቺ ራስሽ ምን ታረጋለሽ? ማንሽ? ማናት? የማታድን እኮ ነው። ጥቅም ካላችሁ እዚህ ምን ታረጋላችሁ? ምን አልከኝ? ኧረ እያወራች ነው። እሱን እኮ ነው እያናገርኩት ነው ያለሁት። ምን አልሽ? ጥቅም የላችሁም አይደል? እስካሁን ምን አረጋችሁለት? አዳናችሁት? እኛ ነን እኮ ከጎኔ ነበር። አንቺ ማንሽ ሲጀመር ነው ያላወቅሽ? ከጎኑ ሁንክቻ አድነከዋል። በአንተ ምክንያት ነው እዚህ ሁላ ችግር ውስጥ የገባው። ተረጋጋ ሳሚ። ዛሬ መደብደባችን ተው ተረጋጉ። ምናችሁ ነው? እሷ ማንነት ነው መጀመሪያ ማን እንደሆነች ማንሽ እስኪ ንገሪኝ። እኔ በተረጋጋ በጸባይ እንጠይቅሽ። ከየትስ ነው የመጣሽው? ዝም ብለሽ የሰው ቤት ከፍተሽ ገባሽ። እናንተ አወቃችሁት፣ ጓደኞቹ ሆናችሁ ጥቅም የላችሁም። ይቅርታ እነሱን አሁን ነገር አይ ለመሰዳደብ ምናምን ሳይሆን እዚህ ጋር አንቺ ማነሽ አሳውቂኝ። እኛ ጓደኞቹ ነበርን ከዚህ በፊት። ሳሚ የረጅም ዓመት ጓደኛው ነው። ለሳሚ ብሎ ብዙ መስዋዕትነትን ከፍሏል። ለሳሚ ብሎ ነው አይደል እዚህ ነገር ውስጥ የገባው? አዎ ከፍሏል፣ ብዙ ነገሮች ከፍሏል። ባለ ጉዳዩም እሱ ነው እዚህ ነገር ላይ ገባሻ። ስለዚህ እሱን ይቅርታ ተው፣ እሱን ታሟል። እሱን በተረጋጋ መንገድ ሳሚ ጋር አውሩ እና እዚህ ጋር ሆነ ነው። እኔ ምንድነው ማውራት? ማንነቷን ሳላውቅ ምንድነው? አንተ ተረጋጋ። ሰው እንደዚህ አይናገርም። ሰው እንደዚህ አታውራ። ተረጋጋ እኮ ማንነቷን ስላላወቅህ እኮ ነው እሷም ዝም ያለችው። ለዛ ነው። አንቺ ማንነትሽን አትንገሪኝ፣ ችግር የለም ግን የሆነ ነገር ይሆናል ሳሚ። እሱና እሷ ወይ ምናምን ችግር የለም። አንቺ ንገሪኝ። ማንነትሽ ቤተሰብ ጋር ደግሞ አልደወልንም። እዚህ ደግሞ አይደለም ሳሚ እና ዝም ብላ እንዴት እዚህ ቤት ትመጣለች? ስታስበው አንተ ባይኖርሽ እኮ ማነሽ? እንደሱ ቤቱ ማነሳይሽ? አንተ እንደዚህ አትበላ። ልክስ ነው የምናስገባት። ተረጋጋበት ጉዳይ የለም። ይሄ ልጅ ሊሞት ሁለት ቀን ምናምን ባንተ ምክንያት ነው እዚህ ሁሉ ነገር ቁጭ በል ሳሚ። ምን ነው እኮ በእኔ ምክንያት ቢሆን እኮ ነው ለማስተካከል እየጣርኩ እኮ እዚህ ምን ታረጋላችሁ? ምንም እኮ መፍትሄ ከሌላችሁ እኮ እዚህ ምን መስራት የለባችሁ ማለት ነው። አይ ማንነትሽን መናገር ከከበደሽ ምን ልትሰሪ ነው ታዲያ? ምንም ይኸውልሽ፣ እኛ እዚህ ስንት ሰዓት ሙሉ ይሄ ልጅ ትንሽ ቀን ነው የቀረው። የምትሰሚ ከሆነ ማንነትሽን የምትናገሪ ከሆነ ተናገሪ። ተረጋጋሽ። እኔ ለቤተሰቡ ነው የምደውለው። ተረጋጋት። ማንነት ማወቅ ነው የፈለከው? የኔ ማንነት ማወቅ ትፈልጋላችሁ? ተነሳችሁ ጡልኝ ሙጣት ትችላላችሁ አይደል? አይ ተነስታችሁ ውጭ ውስጥ ስላልሽ ብቻ ምን ወጣ ይመስልሻል? ስታስብ አንቺ ሌላ ነገር ልታረጊው ብትመጪስ? እኛ እኮ ልሽ እስካሁን በህይወታችን ብዙ ሰዎች ገብተዋል። ብጥብጥ አድርገው ነው ታውቂያለሽ። እሱ የረጅም ዓመት ጓደኛው እኮ ነው። የፈለገ የረጅም ዓመት ጓደኛ ቢሆን በሱ ምክንያት ነው ይላል። ቢሆንም እንዴት ጥሎት ይወጣል? ውጭ ስላልሽ አንቺ ይቅርታ እህቴ፣ የሚሰሚኝ ከሆነ ይልሽ ዘው ብለሽ እንደ እንትን የገባሽው አንቺ ነሽ። ስለዚህ ትወጪልን እንደሆነ ውጪልን። በቃ ጭራሽ ውጡ ትይኛለሽ እንዴ? እንዴት ነው የምታስቢው? ልቀቀኝ እባክህ ወደዚህ። ይመታል እኮ ይሆናል። ተረጋጋሉ። ሲጀመር ይልሽ የምትወጪ ከሆነ ውጪ። አሁን አይደለም እዚህ ጋር ያዘው ምናምን አይደለም። እንደፈለገች የማናውቀው ቤት ገብታ እንትን ትረብሸናለች እንዴ? ይማታሳኝ ምን ይልከኝ? ፈለጋችሁ ስለምን አይደል? አዎ እዚህ የተጎለዝ ነው ሌላ ነገር አይደለም። ሲጀመር ማንነቴን ታውቁ ኖሮ ድሮ ነበር ከዚህ ቤት የምትወጡት። ማለት ማነሽ? እናቷ አንቺ ማነሽ? ትመጣችሁ የተባልኩት እንግዳ ነኝ። ምን እኮ አንቺ አንቺ በእናትሽ አዎ እኮ አንቺ ነሽ ትመጫለሽ። ገነት ያለቻት እኮ ናት። በቅርቡ ትመጣለች የተባለችው እሷ ናት ማለት ነው። አንቺ ነገሮች መተረጋጓት አትናገርም። አሁን እነሱ በጣም ቁጣ ላይ ናቸው ያሉት። አይደለም ቆይ ሳሚ አንቺ ነሽ እንግዲህ? አዎ እኔ ነኝ እንግዲህ። እንዴት ልታክቻለሽ? እሺ ቁጭ በሽ ተረጋግሽ። እንዴት ቁጭ አትይም? ይሄን ሁሉ እንዴት ልታክቻለሽ? ቁጭ በይ ተረጋጊ። ሳሚ ቁጭ በል። ቁጭ በል ሳሚ። እኔ አልቀመጥም። ሳሚ ቁጭ በል። ቁጭ በል። ቁጭ አትይም? እዛው ጠብቀው እዛው። አንተ እኮ ጓደኛው እኮ ነህ። ለምን ትርቃታለህ? እሷ ለምን ትፈራታለህ? እንዴ ቁጭ በል እዛው። ማን ላከሽ? ከጓደኛ በላይ ማን አለ? እሷ አጠገባ ላይ ተቀመጠችው። አንተም ተጠጋና ተቀመጥ። ትመጣለች የተባለችው አይደል? እንዴት አውቃ ቤቱንስ እንዴት በዚህ ሰዓት ልትመጣ ቻለች? እኔ አልወጣም ከዚህ ቤት። ሳሚ ጥለው ትወጣለህ?